ሰላም ጤና ይስጥልኝ እንኳን ወደ ሰላም ኦንላይን ትምህርት ቤት በሰላም መጣችሁ። በዚህ ቻናል አማርኛ እንግሊዘኛና ሂሳብን ለጀማሪዎች በጣም ቀላልና ማራኪ በሆነ መንገድ እናቀርባለን። በየቀኑ የምንለቃቸውን ትምህርቶች እንዲደርሷችሁ አሁኑኑ ሰብስክራይብ እና ላይክ በማድረግ የቤተሰባችን አባል ይሁኑ። ከዚህ በተጨማሪ በግል ለመማር የምትፈልጉ ልዩ ዕድል አዘጋጅተናል። ባላችሁበት ሀገር ሆናችሁ በቀን 1 ሰዓት ብቻ በመመደብ ራስዎን ወይም ልጆችዎን ያስተምሩ። አሁኑኑ በኢሞ በቴሌግራም ወይም በዋትስአፕ በስልክ ቁጥር +251 924 43 05 42 ሊመዝገቡ። ዕውቀት ለሁሉ። በዛሬ ትምህርታችን ደግሞ የምናየው የአምስተኛ ፊደላቶችንና ወይም ደግሞ የአምስተኛ ድምጾችን ይሆናል ማለት ነው። በባለፈው አራተኛዎችን አይተናል አይደለ? ችግር የለውም ተመልሰንም እንከልሳቸዋለን። ግን እነዚህኞቹ ደግሞ በጣም ቀላል ናቸው። ስለዚህ እነዚህን ምን እንደሚመስሉ ድምጻቸውና እንደውም አቀራረጻቸው በምን መንገድ በቀላል መንገድ እንደምትይዛቸው አሳይሻለሁ ማለት ነው። በጣምም ቀላል ናቸው እነዚህ መቼም አይጠፉሽም። አራተኛዎቹ እንደውም ትንሽ ያወዛግባሉ አንዳንዶቹ። እነዚህኞቹ ከሁሉም በላይ ቀላል ናቸው፣ ምክንያቱም አንድ ወጥ የሆነ ባህሪ ያላቸው። እስኪ አሁን እንጻፋቸውና ከዛ ልዩነታቸውን እናያለን። እኔ ጋር አብለሽ ጻፊ። አሁን በመጀመሪያ ድምጻቸውን በደንብ እንለያለን። ድምጻቸው ምን ይመስላል? ተመሳሳይ አይነት ድምጽ ስላላቸው ድምጻቸውን እስኪ እናንብባቸው ማለት ነው። የመጀመሪያው ማን ነው? ሼ። ከዛ ሼ ሼ ከዛ ሌ። ያ ማለት ሀ ቤተሰብ ላይ ሲሆን ይሄውን አምስተኛ ሀ ሆ ሂ ሃ ሄ አምስተኛ ላይ ስንደርስ የምናገኘው ድምጽ ነው ማለት ነው። ይሄኛውም በተመሳሳይ ለሉ ሊ ላ ሌ አምስተኛ ላይ እናገኘዋለን። ከዛ ይሄኛው ሄ ከዛ ሜ ሴ ሬ ሬ ከዛ ሴ ሴ ተመሳሳይ ነው። ኤ የሚል ድምጽ ነው ያለው መጨረሻ ላይ። ሴ መነሻችን ነው እንጂ የሚለያየው መጨረሻው ላይ ኤ የሚል ድምጽ አለው ማለት ነው። ይሄኛው ሼ ከዛ ኤ ቤ ቴ ቼ ሼ ሼ ሼ ሼ እሺ ኔ ኔ ከዛ ኘ ኘ ይቺ እኮ የኘ ቤተሰብ ናት። እዚህ ጋር ምን ነው? ኘ ኘ ኙ ኚ ኛ ኘ ኘ አምስተኛ ላይ ያለው ማለት ነው። በተወሰነ መንገዱ ተመሳሳይ ነው ድምፁ ከመጀመሪያው ጋር ራሱ ብዙ አይለያይም። ትንሽ የልዩነት ነው ያለው። ኘ የመጀመሪያው ኘ ከዛኛው ደግሞ ኘ ኤ የሚል ድምጽ አለው። እሺ ይሄኛው ኤ ኤ ኤ ከዛ ኬ
እዛ ይሄ ደግሞ የኸ ቤተሰብ ሲሆን ሄ ማለት ነው። ሄ እሺ ወደ ቀጣይ እንሄዳለን። ይሄኛው ዌ ከዛስ ኤ እሺ ከዛ ዜ ከዛ ዤ ዬ እኛው ዴ እኛው ማነው ይሄ ጄ ከዛስ ጄ እሺ እኛው ጤ ከዛስ ጬ ጴ የጰ ቤተሰብ ሲሆን ጰ ጱ ጲ ጳ ጴ አምስተኛ ላይ ማለት ነው። ከዛኛው ኖ እነዚህኞቹ ናቸው ተመሳሳይ ጼ ከዛ አሁንም ጼ ሁለቱም ጼ ነው የጸ ቤተሰቦች ስለሆኑ ማለት ነው። እዛኛው ወጣው እንዴ ድምጽ ይሰማል? አሃ ፌ ሬ ለመባል እዚህ ላይ መሀል ላይ ያላታለች እኛዋ ፌ ናት። የፈ ቤተሰብ ነው ፌ። እሺኛው ፔ እሺኛው እሺ ቬ አሁን ድምጻቸውን ነው የነገርኩሽ። ድምጻቸው ኤ የሚል አንድ ቋሚ የሆነ አነባብ ወይም ድምጽ አላቸው ማለት ነው። መጨረሻ ላይ አሁን መነሻቸው ነው እንጂ መድረሻ ድምጻቸው ተመሳሳይ ነው። ገብቶሻል? አሁን ለምሳሌ ሀ ይሄኛው ሀ ማለት እንዴት መሰለሽ? ህ ይሄኛው ሄ ማለት ነው። ሄ ማለት ህ ከዛ ኤ ማለት ነው። ህ ኤ መድረሻ ድምፁ ማን ነው? ኤ ማለት ነው። ኤ ሌ ማለት ደግሞ ል ከዛ ኤ ል ኤ ማለት ነው። ይሄኛው ሌ የምንለው ልኤ ስንተነት ነው በድምፅ ልኤ ማለት ነው። ስለዚህ መነሻው ዞሮ ል ስለሆነ ነው እንጂ መጨረሻው ኤ ነው እያለ የሁሎችም በዚህ መንገድ ነው የሚቀጥለው። አሁን ሜብ ስንል አሁን ምን አይነት ድምፅ ነው ያለው? ም እና ከዛ ኤ ምና ኤ ታይሻል አይደል? ምና ኤ ማለት ነው። አሁን መጨረሻቸው ምን ጊዜ ምንድነው ማለት ነው? አምስተኛ ላይ ያሉት ኤ ድምፅ ነው ያላቸው። ኤ አሁን ይሄ ወይም ደግሞ ቫውል እንለዋለን በእንግሊዘኛ ህግ ማለት ነው። በአማርኛ ቫውሎችን ስለማንጽፋቸው ወይም የአማርኛ ቫውል የለውም። ያ ማለት የምንጽፈው ቀጥታ ኮንሶናንቱን ብቻ ነው የምንጽፈው ማለት ነው። ሴ በምንልበት ሰዓትም እዚህ ጋር ስ ከዛ ኤ ማለት ነው። ስ ኤ አሁንም ሬ ስንል ማን ይሆናል ማለት ነው? ር ኤ። አሁን ደግሞ ምን ሄደው ወደ ቅርጻቸው ነው ለየት የሚያደርጋቸውና የምትለይበትን በቀላሉ መንገድ የምትለይበት ቅርጽ አንድና አንድ አለ። ከፊደላቶቹ በቀኝ በኩል ከእግራቸው ላይ ምን እንጨምራለን? ዜሮ ምልክት ማለት ነው።
አሁን ሄንም ብታይ ዜሮ ምልክት አላት። ከዛ ሌ ስትይም ዜሮ ምልክት አላት። ከዛ ይችኛዋ ሄ ስናይም ዜሮ ምልክት አላት። ከዛስ ሜ ስንልስ ሁሉም አለው አይደል? ኮሴ ስንልም ሬ ስንልም ዜሮ ምልክት አላት። ሁሎችን እናያቸው። በየት በኩል ነው? በቀኝ በኩል ካለ እግራቸው ላይ ነው። ለምሳሌ ሴ ሼ ቄ ዜሮ ቤ ዜሮ አለችም ቴ አሁንም እንደዛው ቼ ከዛ ሄ ኔ ኘ ኤ ኬ ሄ በቃ። ስለዚህ እነዚህን በምታይበት ሰዓት እስከታች ያሉት ሌሎቹም እንደዛ ናቸው። ላሳይሽ ቆይ አንዴ። እሺ ከዚህ ወደ ታች ነበር ያላየናቸው። ይሄው ወ ኤ ዜ ዤ ዬ ዴ ጄ ጌ ጤ ጬ ጴ ጼ ጼ ፌ ፔ ቬ። አሁን ከዚህኛው ጨ ከጨና ከየ ውጭ ሁሉ ከታች ነው። ከእግራቸው ላይ ጫፍ ላይ ዜሮ ምልክት አላቸው። ግን ከጎን ነው የምንጨምርለት። ከጎን አድርገን ዞሮ ግን ዜሮ ምልክት አላት። ጨም በተመሳሳይ። ሌላ ሚስጥር ምነግርሽ ምንድነው? አሁን ለምሳሌ የሆነ ፊደል ጠፋሽ፣ ስንተኛ ላይ የሚገኝ ፊደል ነው ብለሽ እንትን ለማለት ከበደሽ፣ ጠፋሽ አይደል? ምን ታረጃለሽ መሰለሽ? አሁን እቺ ጠፋችሽ እንበለ ምሳሌ እቺ የሆነ ምልክት አላት፣ የተጨመረባት ምልክት እቺ ዜሮ ናት አይደለ? እሺ ስለዚህ ይችንን በሐሳብሽ ታጠፊያታለሽ። ይቺ ምልክት ባትኖር ማን ትሆን ነበር ብለሽ ቲንክ ታደርጋለሽ፣ ታስቢያለሽ። ማን ትሆናለች እቺ ብትጠፋ? ጄ ትሆናለች አይደል? ስለዚህ ዜሮዋ ካለች ምንድናት ማለት ነው? አምስተኛ ላይ የምትገኝ ፊደል ናት። ጀጁ ጂጃ ጄ አምስተኛ ላይ ታገኛታለሽ ማለት ነው። ሌላ ምሳሌ እንውሰድ። ይችኛዋ ጠፋችሽ እንበል አይደል? ከዛ እቺ ምልክት እንዳለሽ ታውቂያለሽ። ምን ጊዜም ዜሮ ምልክት። አሁን ይሄኛው ቢጠፋሽ የማን ቤተሰብ እንደሆነ ቢጠፋሽ ማለት ነው። እቺንን ዜሮዋን ታጠፊያታለሽ በውስጥሽ ማለት ነው። እቺ ባትኖር ማን ትሆን ነበር ብለሽ ትገምቻለሽ። አሁን እቺን አጠፋናት አይደል? ማናት አሁን እቺ ስጠፋ ገ ትሆናለሽ ማለት ነው። ስለዚህ ዜሮዋ ስትኖር ደግሞ ጄ ማለት ነው። አሁን ይሄኛው ዘዴ ለሁሉም ይሰራል። እሺ አሁን ቃላቶችን እንመስረት እስቲ። አቤ እሺ ከዛስ አፌ አፌ ለኔ እሺ ከዛኛው ተመሳሳይ ነው። ቀኔ እሺ ችግር የለውም ትጽፊያቸዋለሽ። እሺኛው ይህም ተመሳሳይ ነው። የመጀመሪያውን ብቻ መቀየር። በኔ እሺ እሺኛው እንዴት ይሄኛው የመጀመሪያው ማን ነው? የመጀመሪያው ቢ ነው። እሺ ሁለተኛው ደግሞ ቲ ነው። እሺ ስለዚህ ባንድ ላይ ቤቴ ይከብዳል? አይከብድም፣ በጣም ቀላል ነው። እሺ
እሺ ከዛ ይሄኛው አሁን ደግሞ 3 አደረኩብሽ። ግን 3 ሆነ ማለት ምንም ልዩነት የለውም። እያንዳንዳቸው ድምጾቹን መጥራት ከቻልሽ ማንበብ ነው ማለት ነው። እሺ አልሰማውሽም? ለቤቴ ለቤቴ ለቤቴ። እሺኛው በቤ በቤ አንድ ነገር እኮ ነው የጨመርሽ። ለምሳሌ ይሄኛው ቤቴ ነበር አይደል? ይሄኛው እዚህ ላይስ ምን አለልሽ? ይሄኛው ብቻ ቤቴ ነው አይደል? ስለዚህ ቤቴ ከሚለው ማንን ጨመርሽ? እዚህ ላይ ደግሞ ስለዚህ በቲና ቀጣዩ ቤቴ በቤቴ በቤቴ። እሺ እሺኛው ባሌ ሀገሩን ነው። እሺ ሀገሩን ባሌ ነው። እሺ አሁን ደግሞ እስቲ 3 አደረኩት። ሀ ሳይሆን አ እኮ አሁን ከዚህ ጋር አንድ ነገር ልንገርሽ። አሁን ብዙ ልጆች እኔ የታዘብኩት ምን አለ መሰለሽ፣ አንድን ፊደል ከአንድ ቃል ላይ ስናነበው እና ሁለተኛ ላይ ስናነበው ሌላ ቦታ ላይ ስናገኘው ደግሞ ሌላ አይነት ቅርጽ፣ ሌላ አይነት ድምጽ ይዞ የሚመጣ የሚመስላቸው ልጆች አሉ። ግን አይደለም። ለምሳሌ ከአንድ ቦታ ላይ ካነበብሽው አንድን ፊደል በዛው በተመሳሳይ ድምጽ ነው የምታነቢው። አሁን ይሄኛው ባ ብለናል አይደል? እዚህ ላይ ባሌ ብለን ስናነብ ይኸው ባ እዚህ ላይ ባ የሚል ድምጽ ነው የተሰጠን። ሌላ ቦታ ላይም በቃ ከፈለገሽ ቦታ ብታገኘው ይሄ ባ የሚል ድምጽ ነው ያለው። ከዚህ ውጭ ሌላ ምንም አይነት ድምጽ የለውም። መጀመሪያም ቢመጣም መሃል ላይ ቢመጣም መጨረሻ ላይ ቢመጣም ተመሳሳይ ነው። አንድ ፊደል አንድ ድምጽ የትም ቦታ ብታገኘው አነባቡ ተመሳሳይ ነው። ይሄን ልልሽ የቻልኩት እዚህ ላይ ባሌ ስንል ይሄን አውቀናል አይደል? ከዚህ ጋር ደግሞ ይሄው አገኘ ነው ይሄንን ፊደል። ስለዚህ ከዛስ ባ ማለት አለብን። ለምን? ከዚህ ላይ ስላወቅሽው ምንም ሌላ ውስብስብ ነገር የለውም። ከዛ ይችኛዋን መጨመር ነው። ምን ይሆናል በአንድ ላይ? አባቴ። አሁን ይሄ በመጀመሪያ ድምጽ በአራተኛውና በአምስተኛው የተመሰረተ ባለ 3 ሆሄ ቃል ነው። ባለ 3 ሆሄ ቃል ነው። እሺ ቤተሰቦች ከግል ተማሪ ጋር የነበረን ቆይታ ይሄ ነበረ። ዛሬ የአምስተኛ ፊደላቶችን ቅርጻቸውንና ድምጻቸውን የምንለይበትን መንገድ ነው ሳስተምራት የነበረ። በደንብ እናንተም ተምራችሁበት ይሆናል ብዬ አስባለሁ። እናንተም በግል መማር የምትፈልጉ ልጆች ከቪዲዮ መነሻ ላይ ባስቀመጥኩት ስልክ ማስታወቂያው ላይ ማለት ነው ደውላችሁ ኢሞ ላይ ማናገር ትችላላችሁ። በቀጣይ በሌሎች ቪዲዮ እስከምመለስ ሰላም፣ መልካም ጊዜ።